ስልካችሁን ለሰው ሰጣችሁ ከከፈታችሁላችሁ አፕሊኬሽን ውጭ ሌላ ነገር እንዳያዩባችሁ ከፈለጋችሁ ስፔሻሊ ለልጆች ስልካችሁን ስትሰጡ ይሄን ነገር ተጠቀሙ። ሴቲንግስ ውስጥ ከገባን በኋላ ሴኩሪቲ እና ፕራይቬሲ የሚለው ጋር እንገባለን። እዛ ጋር ከገባን በኋላ እንደምታዩት አዘር ሴኩሪቲ የሚለው ጋር እንገባለን። ወደ ታች በመሄድ እንደምታዩት ፒን አፕ የምትለዋን ኦን እናደርጋለን። ፒን አፕ የምትለዋን ኦን ካደረግን በኋላ ለምሳሌ አሁን የሆነ የፈልጉትን አፕ ክፈቱ። ለምሳሌ ጉግልን ከፈትኩ። ጉግልን ከፍቼ እንደምታዩት እዚህ ጋር ጫን እናደርጋታለሁ ሎጎዋን ፒንዚስ አፕ እለዋለሁ ማለት ነው። ኦኬ እንለዋለን። ፒንዚስ አፕ ካልን በኋላ እንደምታዩት ብነካ ምን ብንል አይወጣልንም። አሪፍ ነው ብዬ አስባለሁ። ስፔሻሊ ልጆች ሲሰጡ እንዴት ነው መውጣት የምንችለው ካላችሁ እዚህ ጋር ለመውጣት እንደምታዩት ሁለቱ በግራና ቀኝ ያሉትን አንድ ላይ ፕሬስ ስታደርጉ እንደዚህ ያወጣችኋል ማለት ነው። ግን እኔ ተመልሼ መጥቼ ነው ሁለቱን አንድ ጫን ስታደርጓቸው ስልካችሁን ድጋሚ ያጠፋዋል ማለት ነው። ድጋሚ ፓስወርዳችሁን ከፍታችሁ ነው የምትመጡት ማለት ነው። ቲፕ ቱ የሚሆነው ወደ ላይ እንሄዳለን። ቶርችን ፕሬስ አድርገን ጫን አድርገን ስንይዘው እንደምታዩት ሌቭሎች አሉ። በጨመራችሁት ቁጥር የላይቱ ሌቭል ከፍ ያለ ይመጣል። ዝቅ ስታደርጉትም ልክ እንደዛው ማለት ነው። ሌላ ሰው ደውሎላችሁ ስልኩ ተቆራርጠ ብላችሁ ከምትዘጉት ትክክለኛ ማቆራረጥ ሳይን እንዲሰጣችሁ እያወራችሁ ያለ ኤርፕሌን ሞድን ብቻ መብራት ነው የሚጠበቅባችሁ። ጠዋት ላይ አላርም ቀጥራችሁ መነሳት ካቃታችሁ 10 ስኑዝ ለምትሉ ሰዎች ይሄ አፕ ለእናንተ ነው። ይሄ አፕ ዳውንሎድ ካደረጋችሁ በኋላ ለምትፈልጉት ሰዓት ታስገባላችሁ። ለየት የሚያደርገው የሆነ ታስክ ይሰጣችኋል። ያን ታስክ እስካልፈጸማችሁ ድረስ መጮሁን አያቆምም ማለት ነው። የምትፈልጉትን ባክግራውንድ እዚህ ጋር ትመርጣላችሁ። ኔክስት ካላችሁት በኋላ ታስክ ያስመርጣችኋል ማለት ነው። ሙሉ ኔክስት ትሉታላችሁ። እዚህ ጋር ታስክ ትመርጣላችሁ። እኔ ማትስ ብየዋለሁ። እንደምታዩት እኔ መጀመሪያውን ማትስን ክሊክ አድርጌያለሁ። ኔክስት እንለዋለን። ያ ማለት አላርሙ በጮኸ ሰዓት ማትስ ኢኩዌሽን ይሰጣችኋል። እሱን እስካልሰራችሁ ድረስ መጮሁን አያቆምም ማለት ነው። አይ ቲንክ እንቅልፍ አላርም ቀጥራችሁ መነሳት ቶሎ መነሳት ለሚያቅታችሁ ሰዎች ይሄ ትክክለኛው አፕ ነው ለእናንተ። ሌላ ብዙ ታስኮችም አሉ። እኔ ማትሱን መርጬ ነው። 2+3 ይኸው 5 ብየዋለሁ። 3 ጥያቄ ይሰጠናል ማለት ነው። ቲፕ 5 የሚሆነው እንግዳ ቤታችሁ ሲመጣ 10 ዋይፋይ ፓስወርድ መሙላት ካስጠላችሁ ምን ማድረግ እንዳለባችሁ ላሳያችሁ። ዋይፋዮች ጋር ትሄዱና ሴቲንግስን ትነካላችሁ። ታች ላይ ኪውአር የምትለውን በመንካት እንዲኳየር ኮዳችሁን ስካን ታስደርጋላችሁ። ቲፕ 6 የሚሆነው ቪዲዮ ይቀረጻችሁ አት ሴም ታይም ፎቶ ማንሳት ትችላላችሁ። አምሹ ሁላችሁም ታውቁታላችሁ። ይሄ በአንድ ጣታችሁ ስታደርጉ ነው። በሁለት ጣታችሁ ደግሞ ፉሊ ማውረድ ትችላላችሁ ማለት ነው። ሴቲንግስን ልክ እንደዚህ ማለት ነው። ትራይት ስልካችሁ ውስጥ ገባን በል ከመጮ ወይም ከመደንገጥ ማድረግ ያለባችሁ ላሳያችሁ። ወደ ዩቲዩብ ትሄዱና ስፒከር ስልካችሁ ሲገባ ዳውንሎድ ታደርጋላችሁ። ስፒከር ሳውንድ ፎር ዋተር ሳምሰንግ ትሉታላችሁ። በቀላሉ እንደዚህ አይነት ዩቲዩብ ቪዲዮችን በመክፈት ከፍተኛ ድምፅ ስላላቸው ስፒከራችሁን ወይም ስልካችሁ ውስጥ የገባውን ውሃ ሙሉ በሙሉ ጽድት አድርጎ ያወጣላችኋል ማለት ነው። በቀጣይ ጊዜ ይህን ተጠቀሙ። ቲፕ 8 የሚሆነው ይህን አፕ ካወረዳችሁ በኋላ ከአሁን በኋላ ምንም አይነት ሜትር መጠቀም ይቀራል ማለት ነው። አፑ ምን እንደሚመስል እንይ። ቤዚክሊ እንደዚህ ፕላስ እንትለዋን ትነካላችሁ። እንደምታዩት ብዙ አይነት ፖይንቶች አሉት። እናንተ የምትፈልጉት ፖይንት ጋር ፕላስ ምልክቷን መንካት የሚጠበቅባችሁ። ለምሳሌ እንደምታዩት ነው ብዙ አይነት ነጥቦች አሉ። ለምሳሌ እኔ ልክ እንደዚህ ፕላስ ምልክቷን ክሊክ አደርጋለሁ። እዚህ ጋር ይጀምራል። መለካት እስከምፈልገው ለምሳሌ ሙሉ ቁም ሳጥኑ ምን ያክል ሴንቲሜትር ነው የሚለው ለመለካት ልክ እንደዚህ ያሳየናል ማለት ነው። 110 ሴንቲሜትር ነው። ሌላ ነገር ላይም እንደዛው ወር ላይ ከፍ ባደርገው አሁን ሙሉ የምፈልገውን አይነት ኢንፎርሜሽን ይሰጠኛል ማለት ነው። ከአሁን በኋላ ሜትር መጠቀም ይቀራል ማለት ነው። ይህን አፕ በማውረድ በቀላሉ ማንኛውንም አይነት ነገር መለካት ትችላላችሁ ማለት ነው። ቴፕ 9 የሚሆነው ወደ ሴቲንግስ በመሄድ ወደ ሴቲንግስ ከሄድን በኋላ አድቫንስ ፊቸር የሚለውን እንለካዋለን። እዛ ጋር ከገባን በኋላ አድቫንስ ፊቸር ላይ ወደ ታች በመውረድ ስክሪንሾት ኤንድ ስክሪን ሪኮርዲንግ የሚለውን እንለካዋለን። እሱን ከነካን በኋላ እንደምታዩት ሃይድ ስታተስ ናቪጌሽን ባር የሚጥለዋን ኦን ካደረግን በኋላ ማንኛውንም አይነት ስክሪንሾት ለምሳሌ ይህን ስክሪንሾት እንደዚህ ብናደርገው እንደምታዩት ታች ላይ ብዙ አይነት ሳይኖች አሉ። ላይም እንደዛው የቻርጅ ምናምን አሉ። ገብተን ጋለሪ ላይ ስናየው ግን ሙሉ በሙሉ ጽድት አድርጎ ቻርጅ ፐርሰንቱንም ታች ላይ ያሉ ሳይኖችንም አጥፍቶ ጽድት ያለ ስክሪንሾት ይሰጠናል ማለት ነው። ሰዎችን ሁሌ ኦን መሆኗን አረጋግጡ ማለት ነው። ስልካችሁ ወደ ቲቪያችሁ ሚረር አድርጋችሁ ልክ እንደዚህ ቲክቶክም ሆነ ጋላሪም ሆነ ልክ እንደዚህ በቃ ማድረግ ከፈለጋችሁ ከኛ የሚጠበቀው ወደ ታች ዝቅ በማድረግ ወደ ጎን ሄድና
ስማርት ቲቪ የሚለውን እንነካለን። እሱን ከነካም በኋላ እንግዲህ ቲቪ ሊሆን ይችላል፣ ብዙ አይነት ኮኔክሽን ያመጣልናል። እኛ የምንፈልገውን ክሊክ አድርገን ኮኔክት ማድረግ እንችላለን ማለት ነው። ሀሳብ አስተያየታችሁን እንዲሁም ጥያቄዎችን ኮሜንት ላይ ያሳውቁኝ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ጠቅሟል ብላችሁ ለምታስቡት ሰውን ሼር አድርጎ ፒስ አውት